ሰላም እንዴት ናችሁ? በዚህ ቪዲዮ ደግሞ የምናየው ስለ አፕላይድ ማቴማቲክስ ቻፕተር 4 አዲስ ቻፕተር ነው ዛሬ የምንጀምረው። ቻፕተር 3 ሊሚት ኤንድ ኮንቲኒቲ ቢለውን አይተናል ከዚህ በፊት። ዛሬ ደግሞ ቻፕተር 4 ዲፈረንሻል ካልኩለስ ነው የምናየው ወይ ደግሞ ዴሪቬቲቭ የሚለውን ሐሳብ እናያለን። ዴሪቬቲቭ ኤንድ ኢትስ አፕሊኬሽን ነው የሚለው ቻፕተር 4። ዴሪቬቲቭ 12ኛ ክፍል እንዳያችሁት ዴሪቬቲቭ ማለት ከሆነ ከሬት ኦፍ ቼንጅ ጋር የተገናኘ ሐሳብ ነው። የሆነ ቼንጅ በላይፋችን ውስጥ ያሉት እነዚህ የምናደርጋቸው ቼንጆች ለምሳሌ ፊኛ ስንነፋ ያለው ፊኛ እየነፋን ያለንበት ፊኛው አየሩ ከገባ በኋላ ፊኛው የሚልበት የሚሰፋበት ራሱን ሬቱ የሚጨምርበት የሚሰፋበት ነገር እንደዛ ነገሮች ፌኖሜናዎች የምናጠናው በዴሪቬቲቭ ሐሳብ ነው ማለት ቼንጆችን ማለት ነው። በዴሪቬቲቭ የምናጠናው ማለት ነው። 12ኛ ክፍል ላይ ነው ቼንጆችን የምናጠናው በዴሪቬቲቭ። ስለዚህ አሁን ዴሪቬቲቭ የሚለውን ሐሳብ 12ኛ ክፍል ላይ ካየነው ፈርዘር ትንሽ ሄድ ብለን ሰፋ አድርገነው ቻፕተር 4 እናያለን ማለት ነው። ይሄን ቪዲዮ ብቻ ነው በዩቲዩብ ላይ የምጭንላችሁ። ሌሎቹን ቪዲዮዎች ለማግኘት ከፈለጋችሁ በቴሌግራም ዩዘር ኔሜን አስቀምጥላችኋለሁ እዚህ ቪዲዮ ስር። በሱ በማግኘት ፕራይቬት ቻናል አለኝ እዛው ማግኘት ትችላላችሁ ማለት ነው። ቀሪዎቹን ፓርቶች ዛሬ የምናየው በዴሪቬቲቭ የመጀመሪያው ሐሳብ ብቻ ነው ያው እንደ ሳምፕል ማለት ነው። ዴሪቬቲቭ ኤንድ ኢትስ አፕሊኬሽን የሚለውን ሐሳብ ስናይ ዴሪቬቲቭ ኦፍ ኤ ፈንክሽን ሲምፕሊ ዲፋይን ስናደርገው ዴሪቬቲቭን አንድ ዴሪቬቲቭ ምንድነው ተብለን በማሰብ እንጠየቅ። እነዚህ ከቼንጆቹ በስተቀር ቼንጆቹ እንዳሉ ሆነው ግን በፈንክሽኖች ላይ ያለውን ቼንጅ ማለት ነው። ፈንክሽኖች እንዴት ነው ዴሪቬቲቫቸውን እንፈልገው የሚለውን ነገር ነው እዚህ ጋር የምናየው። ዴሪቬቲቭን ዲፈረንሻል ካልኩለስን የሚለው ሐሳብ መጀመሪያ ያመጡት አይዛክ ኒውተን እና ዊሊያም ሌዊስ ናቸው። እነዚህ ሁለት ሰዎች ዴሪቬቲቭ ካልኩለስን ካገኙ በኋላ የተለያየ ኖቴሽን ይጠቀሙ ነበር። ለምሳሌ ኒውተን ይሄን ኖቴሽን ይጠቀም ነበር፣ ኒውተን ይሄኛውን ይጠቀም ነበር፣ ዊሊያም ሌዊስ ይሄን ይጠቀም ነበር፣ እንደገና ይሄንን የሚጠቀሙ ነበሩ። ስለዚህ ዴሪቬቲቭን ዴሪቬቲቭ ስናደርግ በእነዚህ ነው ማለት ነው ዴሪቬቲቭ የምናደርገው። ዲፋይን ስናደርገው ዴሪቬቲቭ የሚለውን ሐሳብ the derivative of a function of f is denoted by f prime x አድርገን ስንጽፍ ዴሪቬቲቭ ነው ማለት ነው። or dy by dx ይሄ ማለት the derivative of y with respect to x ማለት ነው። ይሄ ሲነበብ ማለት ነው። and defined as f derivative f prime x is equal to limit h goes to 0 f of x plus h minus f of x over h provided that this limit exists። ሊሚት ኤግዚስታንት ላይ ተናግረናል። ሊሚት ኤግዚስት አድርጓል የሚባለው ወደ አንድ ፖይንት ከግራና በቀኝ ስንጠጋ ወይ ደግሞ ሌፍት ሃንድ ሊሚት እና ራይት ሃንድ ሊሚታችን እኩል የሚሆን ከሆነ ያ ፈንክሽን ሊሚቱ ኤግዚስት አድርጓልናል ማለት ነው። ስለዚህ ይሄ ሊሚት ኤግዚስት የሚያደርግ ከሆነ ኤፍ የሚባለው ፈንክሽን ዴሪቬቲቭ አለው ማለት ነው። ዴሪቬቲቭ ደግሞ በዚህ ይገኛል ማለት ነው። ይሄ ዴፊኒሽን ኦፍ ዴሪቬቲቭ ነው። አሁን ወደፊት ገፋ ስናደርገው የተለያዩ ፈንክሽኖችን ዴሪቬቲቭ ስንፈልግ ለምሳሌ ፓወር ፈንክሽንን ስንፈልግ 12ኛ ክፍል ላይ ነው x the power of n ከሆነ n times x the power of n minus አድርገን እንፈልጋለን። ግን ዲፋይን አድርጉ ከተባለ ዴሪቬቲቭን ወይ ደግሞ በዴፊኒሽኑ ስሩ ከተባለ ለምሳሌ እዚህ ኤግዛምፕል ላይ ዩዚንግ ዘ ዴፊኒሽን ኦፍ ዴሪቬቲቭ ነው የሚለው። ስለዚህ ዴፊኒሽን ዴሪቬቲቭ ተብሎ በሌላ ህግ መስራት አይቻልም ማለት ነው። ስለዚህ ይሄን ማወቅ ግዴታችሁ ነው። ይሄ ነው ዋናው የዴሪቬቲቭ ዴፊኒሽን ይሄኛው ማለት ነው። ሊሚት h goes 0 f of x plus h ከf of x h የሚባል ስቴፕ ሳይዝ ትንሽ ሄድ ስንል ማለት ነው ፎርዋርድ ዲፈረንሱ ማለት ነው። f x plus h minus f of x over h provided that this limit exists። ይሄ ሊሚት ኤግዚስት ካደረገ ፈንክሽኑ ዴሪቬቲቭ አለው ማለት ነው። ዴሪቬቲቭ አለው ወይ ደግሞ በሌላ መልኩ ደግሞ ዴፊኒሽን at a point a ደግሞ ከተባለ ዴሪቬቲቭ at a point a ደግሞ ከተባለ the derivative of a function f at a number a in the domain of f በf ዶሜን ውስጥ ያለ a የሚባል ፖይንት ላይ ያለው የፈንክሽኑ ዴሪቬቲቭ denoted by f derivative at a is defined as f derivative at a is equal to limit h goes to 0 f a plus h minus f of a over h or f derivative at a is equal to limit x goes to a f of x minus f of a x minus a provided that this limit exists። ሁለቱ አንድ አይነት ሐሳብ ናቸው። እንዴት ነው አንድ አይነት ሐሳብ የሆኑት? ሌላኛው ምንድነው የሚለው? ሌላኛው ሊሚት f a plus h minus f of a over h ማለት ነው as h goes to 0። ይሄኛውስ እኩል ናቸው ያለን ነው። እነዚህ ሊሚት x goes to a f of x minus f of a over x minus a x minus a። ስለዚህ ሁለቱ እኩል ናቸው። እንዴት ነው እኩል የሆኑት? እስቲ ይሄን ወደዚህ ለመቀየር እንሞክር። ሁለቱም ዴሪቬቲቭ at a point a ናቸው። ያንን መጠቀም ይቻላል እዚህ መልስ እናገኘው ማለት ነው። እንዴት ነው ይሄ ከዚህ የመጣው? ይሄ ነበር አይደል? ወደዚህ ሲቀየር እዚህ ጋር ሌት እስቲ xን x is equal to a plus h እንበለው። x a plus h ከሆነ h ምንድነው ማለት ነው? ከዚህ ጋር x minus a። ስለዚህ h ምን ሆነ? x minus a h is equal to x minus a ሆነ። a plus h ምን ሆናል? ሌት ብለን x is equal to a plus h አለ። ስለዚህ a plus h ማን ነው? x f of a አይቀየርም። ከዛስ ይሄ ለምን ተቀየረ? አሁን h እዚህ ጋር ወደ ማን አፕሮች የሚያደርገው? ወደ 0 አይደለ? ይሄ ወደ 0 አፕሮች የሚያደርገው x ወደ ማን አፕሮች የሚያደርገው ነው? x ወደ a አይደለ?
ኤክስ ወደ ኤ አፕሮች ካደረገ ኤ ማይነስ ኤ 0 ነው ማለት ነው ወደ 0 አፕሮች ያደርጋል ስለዚህ ኤክስ ማይነስ ኤክስ ጎስ ቱ ኤ ነው ማለት ነው ስለዚህ ሁለቱ ሐሳቦች ሴም ናቸው ማለት ነው በሁለቱም ምን ሰራ ሴም መልስ ነው የምናገኘው ማለት ነው እስቲ በኤግዛምፕል እንየው የዴፊኒሽን ዴሪቬቲቭን በዚህ በሊሚት እንዴት እንደሚሰራ እንየው እስቲ ለምሳሌ using the definition of derivative definition find the derivative of f of x equal to x squared plus h ለምሳሌ a ላይ solution a ላይ ምን አለ f of x equal to x squared plus 6 አለ ይሄ አለ x squared plus 6 we know that ሮተኛ ክፍል እያለን እናውቃለና x squared plus x derivative እንደሚሆነው 2x ስለዚህ ይሄን ሰራ 2x መምጣት አለበት ማለት ነው ግዴታ ይሄንን ዴፊኒሽን ነው የምንከተለው ያ ማለት ሊሚት h goes to 0 አሁን በእኛ ኬስ f of x ማን ነው x squared plus h x6 ነው አይደል x plus h ኮንስ x squared plus 6 ላይ የሆነ h ስቴፕ ሳይዝ ትንሽ ሄድልና ስለዚህ x plus h ነው ማለት ነው ምናችን f of x plus h ሲሆን x plus h the whole square ነው ማለት ነው ይሄ x plus h the whole square plus 6 ይሆናል ማይነስ ከዛስ ምን አለ f of x ማን f of x አችላኛ x squared plus 6 x squared plus 6 the whole over h ይሄ ማለት x plus h the whole square ማለት x square x ሁለት ጊዜ መባዛ ማለት ነው ምን እንደሚሆነው x square plus 2xh plus h square plus 6 minus h ሲሰራጭ ይሄ ማይነስ ይሆናል x square ይሄ minus 6 over h as limit h goes to 0 ማለት ነው ወደ 0 አፕሮች ያደርግ ስለዚህ 6 በ6 ይጠፋል ሌላስ x square bx square ይጠፋል ምን ይቀራናል 2xh እና h square ይቀራናል 2xh እና h square ማን ነው ኮመናቸው h ነው አይደል h ሲናወጣ 2x ይቀራል እዚህ ጋር ፕላስ እዚህ ጋር አንድ h ይቀራል the whole over የስረኛው h ማለት ነው ይሄ በዚህ ይጠፋል ሊሚት ወደ ማን አፕሮች የሚያደርገው ወደ 0 አይደል h ወደ 0 አፕሮች ያደርግ ይሄ 0 ነው ማለት ነው 0 plus 2x ስለዚህ derivative of x squared plus 6 2x ነው ማለት ነው ከፈለግን በዚህ ብንሰራውስ ማይከለከላል በዚህ ብንሰራ ደግሞ ይሄ at a point a ነው ስለዚህ 2x ከሆነ at a point a ደግሞ ከሆነ 2a መሆን አለበት ማለት ነው or በሁለተኛው ደግሞ በዚህ ደግሞ ስንሰራው ሊሚት x goes to a f of x አችን ማን ነው በእኛ ኬስ x squared plus 6 ነው x squared plus 6 minus f of a ሲሆንስ f of x እያለ x squared plus 6 ከነበረ a ደግሞ ሲሆን a squared plus 6 ነው a squared plus 6 the whole over x minus a ስለዚህ ይሄን ስናሰራጨው x squared plus 6 minus a squared minus 6 over x minus a ይሆናል 6 በ6 ይጠፋል x squared minus a squared ማለት x squared minus a squared ማለት a squared minus b squared ፎርም ነው ስለዚህ x minus a times x plus a ማለት ነው ስለዚህ ይሄ x minus a times x plus a the whole over x minus a ይሆናል ማለት ነው ስለዚህ ይሄ ጠፋና ወደ a አፕሮች ያደርግ x a ይሆናል ማለት ነው a plus a 2a ስለዚህ derivative of a function f of x squared plus 6 at a ኮደሞና 2a ይሆናል ማለት ነው a ሁለት ከሆነች ለምሳሌ 2 times 2 4 a አንድ ከሆነ 2 a 3 ከሆነ 6 ይሆናል ማለት ነው ያ በሁለቱም ብሰሩ ሴም መልስ ነው የምታገኙት ይሄ ግን derivative at a point ነው ይሄ ደግሞ ኖርማል ዴፊኒሽን በቃ at x ማለት ነው b ላይ ደግሞ ምን አለ f of x is equal to radical x አለ የራዲካል x derivative ምንድን ነው የሚሆነው by using definition of derivative ማለት ነው ይሄን እንጠቀም ያው ስላሳያችሁ ችግር የለውም በዚህም ብትሰሩ ሲሆን የሚሆነው በዚህም ብትሰሩ ከሆነ at a point a ከሆነ f of x radical x ነው minus radical a ይሆናል f of a ከዛ ራሽናላይዝ አድርጋችሁ ትፈልጋላችሁ አሁን ግን በዚህ እንስራና ሊሚት h goes to 0 f of x plus h ማለት ነው f of x አችን ይሄኛው ነው x plus h ደግሞ ከሆነ h የሚባል ስቴፕ ሳይዝ ትንሽ ስለሄደ radical x plus h ነው minus radical x the whole over h ከዛ ሊሚት ስንሰራ by using technique of limit እንደታያችሁ ከላይ or ከታች ምን ከሆነ ራዲካል የሚል ሐሳብ ራዲካል ኤክስፕሬሽኖችን ከያዘ ራሽናላይዜሽን የምንጠቀመው ለዛ ይሄ ማይነስ ነበር ራሽናላይዝ ስናደርገው x plus h plus radical x the whole over radical x plus h plus radical x ይሆናል ከዛ ይሄን በዚህ ስናባዛ ምን ይሆናል ይሄ በዚህ ስናባዛ ማለት ሁለት አይደለ ስናባዛቸው radical x plus h the whole square ይሆናልና ይሄ ማለት radical x plus h the whole square ሁለት ስለተባዛ ማለት ነው ከዛ ማይጠፋል ስኩዌር ታውዚ ተጠፋት x plus h ይቀር ማለት ነው x plus h minus radical x times radical x the whole square ያ ማለት ስኩዌር ኦፍ ስኩዌር ተጠፋ x
the whole over ይሄ ራዲካል x plus h plus ራዲካል x ነው ማለት ነው። እዚህ ጋር x minus x ነው የምትሆነው ስለዚህ x minus x ይጠፋል ማለት ነው። ከዛ ምን ይቀራል h ይቀራል ከላይ h ምን ይጠፋል h በh ይጠፋል ምን ይቀራል ማለት ነው 1 over ራዲካል x plus h plus ራዲካል x h ወደ ማን ነው አፕሮች የሚያደርገው ወደ 0 ሶ ይሄ 0 ሲሆን ራዲካል x plus ራዲካል x to ራዲካል x ስለዚህ ዴሪቬቲቭ ኦፍ ራዲካል x ደግሞ ማን ነው የሚሆነው 1 over 2 ራዲካል x ነው ማለት ነው። ይሄ ደግሞ የምናየው f of x equal to 1 over x c f of x is equal to 1 over x ደግሞ ከሆነ አሁንም by using definition derivative limit h goes to 0 f of x plus h ያ ማለት 1 over x plus h ማለት ነው 1 over x plus h minus f of x ራሱ 1 over x the whole over h ከዛ ክሪስ ክሮስ ብናደርገው ይሄ x ይሆናል x minus ይሄ ደግሞ x plus h the whole over x plus h times x ይሆናል x plus h times x ይሄ h ደግሞ ሲገለበጥ የማለት a over b ነበር ከላይ ሲካፈል ለc ማለት a over b ሲባዛ በc ማለት ነው አይደል a over b ሲባዛ 1 over c ያ ማለት a over bc ስለዚህ ይሄ b ቢሆን ይሄ c ቢሆን bc ይሄ በዚህ ይባዛ ማለት ነው times h እዚህ ጋር x በx ጠፋል minus h ይቀራል እዚህ ጋር ማለት minus h አለ ከላይ አይደለ ከስር እዚህ ጋር h ስላለ h በh ይጠፋልና h በh ይጠፋልን እዚህ ጋር ምን ይቀርናል -1 ይቀርናል -1 over እዚህ ጋር x plus h times x h ወደ ማን አፕሮች የሚያደርገው ወደ 0 ሶ ይሄ 0 ሲሆን x times x x ስኩዌር ስለዚህ ዴሪቬቲቭ ኦፍ 1 over x ደግሞ ማን ነው -1 over x ስኩዌር ነው በዴፊኒሽን ዴሪቬቲቭ እንደዚህ ማግኘት ይችላልላችሁ ማለት ነው። አሁን ዴፊኒሽን ዴሪቬቲቭ ካየን እስቲ at a point a ሚለውን ትንሽ ኤግዛምፕል እንጨምርበትና ኤግዛምፕል ጨምረን ለማየት እንሞክር። እሺ እዚህ ኤግዛምፕል ላይ ደግሞ ሁለተኛ ኤግዛምፕል ብናይ let f of x is equal to x squared minus x plus 3 አለ find limit h goes to 0 f of 3 plus h minus f of 3 over h አለ። አሁን ደግሞ at a point a ነው ቁጥር ቫልዩ ማሰጥቷል። አሁን a plus h ነበር አቦታው ወይ ደግሞ x plus h ነው ግን በa እና በx ቦታ ማገብቷል 3 ገብቷል። ስለዚህ ይሄ ሐሳብ ምን ማለት ነው ዴሪቬቲቭ ኦፍ f at ስንት ማለት ነው at 3 ማለት ነው። ሊሚት ዴሪቬቲቭ at a ከሆነ a plus h ነው የሚሆነው አይደል እዚህ ጋር 3 plus h ካልን a 3 ነው ስለዚህ ይሄን ዴሪቬቲቭ at 3 ፈልጉ ነው የሚባለው ማለት ነው። አሁን ዴፊኒሽን እያየን ስለሆነ ነው እንጂ እናንተ አሁን ፈተና ላይ ቢሆን ምርጫ ላይ ለምሳሌ ምርጫ ላይ ቢሆን ምን ታደርጋላችሁ ይሄ ሐሳብ ምንድነው የሚገልጸው f ዴሪቬቲቭ at 3 ማለት ነው። ይሄ ነገር የሚገልጸው እንደ ከምን ጋር እኩል ነው f ዴሪቬቲቭ at 3 ዴሪቬቲቭ ታውቃላችሁ ፓወር ፈንክሽን አሁን እኛ እየጀመረ ስለሆነ ነው x ስኩዌር ማይነስ x x ስኩዌር ዴሪቬቲቭ ሲሆን ምን የሚሆነው 2x x ዴሪቬቲቭ ሲሆን 1 3 ዴሪቬቲቭ ሲሆን 0 ስለዚህ 2x minus 1 at man at 3 2 times 3 6 minus 1 5 ኤግዛምፕል እንደ ቾይስ መልቲፕል ቾይስ ቢሆን እንደዛ ነው ግን ወርክአውት ከሆነ ግን ማሳየት አለባችሁ ማለት ነው። እኔንም እናሳየው f of a plus h minus f of a over h ይሄ ነው ዲፍሬንሺየል ዴሪቬቲቭ at a point a at 3 ነው የምንፈልገው ማለት ነው። ስለዚህ እናጋለ ማለት ነው using definition derivative limit h goes to 0 f of x plus h ነበር ያለው አይደል አሁን ግን 3 plus h ነው 3 plus h ስለዚህ x ማለት ነው f of 3 plus h ይሄ f of x ነው f of 3 plus ደግሞ ሲሆን 3 plus h the whole square minus 3 plus h plus 3 minus f of 3 f of 3 ደግሞ እዚህ ጋር ማስገባ ነው 3 square 9 9 minus 3 6 plus 3 9 over h 3 plus h is whole square ማለት h square plus 6h plus 9 ማለት ነው minus ይሄ minus 3 minus h plus 3 minus 9 minus 6 ይሄ ማለት 9 minus 3 6 ነው 6 minus 6 ካንስል ይሆናል ማለት ነው ኦቨር h አለ እዚህ ጋር 9 minus 3 6 ነው 6 minus 3 0 እዚህ ጋር h ስኩዌር አለ h ስኩዌር ፕላስ እዚህ ጋር 6h አለ አይደል 6h minus h 5h over h የጋራቸው ማን ነው ከላይ h plus 5 ይሆናል ከስር h በህ ይጠፋል ወደ ማን አፕሮች የሚያደርገው ወደ 0 ነው ስለዚህ 0 plus 5 ይሆናል ማለት ነው። ስለዚህ ፈንክሽኑ ከተሰጠን በኋላ ይሄ ማለት ዴሪቬቲቭ ማለት ነው at a ነው ይሄ ከሆነ ይሄ ግን at 3 ነው 3 ስላለ እዚህ ጋር ማለት ዴሪቬቲቭን ፈልገን at 3 ማለት at 5 at 3 5 ይሆናል ማለት ነው። ስለዚህ ዴሪቬቲቭ ዴፊኒሽን ዴሪቬቲቭ ይሄኛው ማለት ነው። በቀጣይ ቪዲዮ ደግሞ ስለ
ዴሪቬቲቭ ኦፍ ፈንክሽን አት ኤ ፖይንት ኤ ወይም ስሎፕ ፈልገን ከሆነ ግራፍ ጋር ታንጀንት ሆነ ኢኩዌሽን ኦፍ ላይን እንፈልጋለን ማለት ነው by using definition of derivative መልካም ቆይታ